ሰላም ጤና ይስጥልኝ ውድ የኢንፎቴመንት የዩቲዩብ ቻናል ቤተሰብ እኔ ፋሲል ነኝ። ዛሬ በሌላ ቪዲዮ መጥቻለሁ። ዛሬ ይዤላችሁ የቀረብኩት ለእናንተ ለግንዛቤ ሆናችኋል ብዬ ያሰብኩትን ቪዲዮ ነው። ይሄውም ደግሞ ብዙዎቻችሁ ከዚህ በፊትም በጠየቃችሁኝ ጥያቄ መሰረት ወደ ኤምባሲ ፕሮሰስ ላይ ደርሳችሁ ወይም ደግሞ የቪዛ ፕሮሰስ የመጨረሻው ደረጃ ላይ ደርሳችሁ ኤምባሲ ገብታችሁ ቃለ መጠይቅ ለማድረግ ብታስቡ ወይም ደግሞ እዛ ደረጃ ላይ ብትደርሱ ምንድነው ማድረግ ያለባችሁ? ምናልባት ኤምባሲ ገብታችሁ ቃለ መጠይቅ አድርጋችሁ ነው ብትባሉ እስከዛ በኋላ ያሉት ሂደቶች ምን ይመስላሉ? በኤምባሲው በኩል ያሉ ሂደቶች እንደዚሁም ደግሞ ያንን ቪዛ ጠያቂያችሁ ወይም ደግሞ እዛ ጠያቂው ወይም ደግሞ ፔቲሽነሩ ምን ማድረግ አለበት? እናንተስ ምን ማድረግ አለባችሁ? ኤምባሲው የሚከተለው ሂደት ምን ይመስላል? የሚሉትን ሌሎችንም ጉዳዮች ዘርዘር አድርጌ ይዤላችሁ ቀርቤያለሁ። ይሄ ለእናንተ እንደሚጠቅማችሁ ተስፋ አደርጋለሁ። እስከ መጨረሻው ድረስ አብራችሁ እንድትቆዩ ግብዣ አቀርባለሁ። እንግዲህ በመጀመሪያ ደረጃ ለዚህ እንዲሆነን በአሜሪካን ሀገር በህግ ጠበቃነት በባለሙያነት የሚሰሩትን አለን ጉደታን እናዳምጣለን። እንግዲህ እሳቸው የሚሉትን ካዳመጥን በኋላ ደግሞ አንዳንድ ጉዳዮች ላይ ውይይት እናደርጋለን ማለት ነው። አብራችሁኝ ቆዩ። አሜሪካን ኤምባሲ ከገባው በኋላ ኢንተርቪው ተደርጌ ቪዛዬን ዲናይ ተደርጌያለሁ የሚሉ ሰዎች ምን ማድረግ እንዳለባቸው፣ ፕሮሰሱ ምን እንደሚመስል አንዳንድ ነገሮች ኢንፎርሜሽን ለማጋራት ነው። አላን ጉደታ ነኝ ከአላን ጉደታ የጠበቃ ቢሮ ነው። ብዙ ጊዜ አሜሪካን ሀገር ያሉ ሲቲዝንስ ወይም ደግሞ ፐርማነንት ሬዚደንስ ግሪን ካርድ ያላቸው ሰዎች ለቤተሰቦቻቸው ለባል ለሚስት ሊሆን ይችላል፣ ለአባት ለእናት ሊሆን ይችላል፣ ለልጆች ሊሆን ይችላል፣ ለወንድም ለእህት ሊሆን ይችላል። ፕሮሰሱን ይጀምራሉ። መክፈል ያለባቸውን ይከፍላሉ። ሂደቱን ጠብቆ አመትም 2 አመትም ከዛም በላይ ከፈጀ በኋላ USCIS አፕሩቭ ያደርገዋል። አፕሩቭ ከተደረገ በኋላ ናሽናል ቪዛ ሴንተር ነው የሚሄደው። ናሽናል ቪዛ ሴንተር ፕሮሰስ ከተደረገ በኋላ የመጨረሻው ስቴፕ ኤምባሲ በኢሚግሬሽን ኦፊሰሩ ኢንተርቪው መደረግ፣ ቤኔፊሻሪው አገር ቤት ካለ ኢንተርቪው ስኬጁል ይደረጋል። ኢንተርቪው ይገባል። ኢንተርቪው ከገባ በኋላ የሚጠየቀው ጥያቄ አለ። አሁን ለምሳሌ ከሚስቱ ጋር ወይም ደግሞ ሚስቱ ከሆነች ፔቲሽኑን ያስገባችው ወይም እናት አባቱ ከሆኑ ወይም ደግሞ ልጆች ለወላጆቻቸው ከሆኑ ያንን ሪሌሽንሺፕ የእውነት ነው ወይ የሚለውን ከአንዳንድ ዶክመንቶች ጋር ለቪዛ ኦፊሰሩ ማሳየት ያስፈልጋል። ፕሩፍ ያስፈልጋል። ኤቪደንስ ያስፈልጋል። ኢንተርቪው ላይ ደግሞ ቪዛ ኦፊሰሮቹ የሚጠይቁት ጥያቄዎች አሉ። አሁን ለምሳሌ ሚስቴ ነች ወይ ባሌ ነው ከተባለ መቼ ነው የተገናኛችሁት? ምን ያህል ጊዜ ተገናኛችሁ? ስንት ጊዜ ታይታችኋል? እንዴት ነው ኮሚኒኬት የምታደርጉት? የት ነው የሚሰራው? አሜሪካን ሀገር የት ስቴት ነው የሚኖረው? ከነማ ጋር ነው የሚኖረው? ለአባት ለእናት ከሆነ ደግሞ መቼ ነው ወንድም እህቶች አሉሽ ወይ? ወይም ደግሞ መቼ ነው የሄዱት? ልጆች መቼ ነው የሄዱት? መተው ያውቃሉ ወይ? ወደ ኢትዮጵያ ጎብኝታቸው ያውቃሉ ወይ? በርዝ ሰርቲፊኬት፣ ሜሬጅ ሰርቲፊኬት አንዳንድ ዶክመንቶች ይጠይቃሉ። በዚህ ጊዜ አት ዘ ኤንድ ኦፍ ዘ ኢንተርቪው አንዳንድ ጊዜ ግራንትድ ይሆናል ቤተሰብ፣ አንዳንድ ጊዜ ግን ዲናይድ ይሆናል፣ ይከለከላል ማለት። ዛሬ ለመናገር የፈለኩት ዲናይ በሚደረግበት ጊዜ ምን አይነት ስቴፕ ነው የምትከተሉት፣ እናንተ ደግሞ ምን ማድረግ አለባችሁ የሚለውን አንዳንድ ነገር ለመናገር ነው። ከኢንተርቪው በኋላ ውጤት አውትካሙ ኔጌቲቭ ከሆነ ወይም ደግሞ ኖ ከሆነ ሶሪ ቪዛውን ልንሰጣችሁ አንችልም፣ ዲናይ አድርገናችኋል ከሆነ መልሱ ስቴፑ ምንድነው? ያ ቪዛ ኦፊሰር ወይም ደግሞ ያ ኮንሱሌት ወይም ደግሞ ያ ኤምባሲ ያንን ፋይል ወደ አሜሪካን ሀገር ነው የሚመልሰው፣ ወደ USCIS ማለት ነው። USCIS ያ ፋይል ከደረሰው በኋላ ፔቲሽነሩን ወይም ደግሞ አመልካቹን ሚስቴን ነው ማምጣት እንፈልገው፣ ልጆቼን ነው ማምጣት እንፈልገው፣ ወንድም እህቶቼን ነው አባት እናቴን ነው ማምጣት እንፈልገው ያለውን ሰውዬ ኮንታክት ያደርገዋል USCIS ማለት ነው። ኮንታክት ሲያደርገው ወረቀት ጽፎ ነው ምንድነው የሚለው? ወል ሚስቴ ናች ያልካትን እከሊትን ኤምባሲ ገብታ ኢንተርቪው አድርገናት ነበረ፣ ግን በኢንተርቪው ወቅት ስለአንተ ብዙ የምታውቀው ነገር የለም፣ ይሄን ማስረጃ አላቀረበችም፣ ስለዚህ በግንኙነቱ አላመንበት። አባትና እናት ከሆነ ወይም ደግሞ ልጅን ከሆነ ደግሞ ወል ልጄ ነው ብለህ ይሄን ነገር ባለፈው አመት ወይም የዛሬ 2 አመት አፕሩቭ አድርገን ነበረ፣ ፕሮሰሱን ጨርሶ ልጅህ ኢንተርቪው ተደርጋ ነበር ወይም ተደርጎ ነበረ፣ ግን ኢንተርቪው በሚደረግበት ጊዜ የአባትና የልጅ ግንኙነቱን አላመንበትም፣ ያመጣው ዶክመንት ፎርጅድ ነው ወይም ደግሞ ትክክለኛ ዶክመንት አይደለም፣ እድሜውን ተጠራጥረነዋል ወይም ደግሞ የሕክምና ወረቀት አላቀረበም። በእነዚህ ምክንያት ኤምባሲ ላይ ቪዛውን ልንሰጠው አልቻለም። ምክንያቱም ሊስት አድርገው ማለት ነው። ስለዚህ ባለፈው ጊዜ አፕሩቭ ያደረግንልህን ቪዛ ሪቮክ ልናደርገው ወይም ደግሞ ልንነጥቀህ አስበናል። but we will give you 30 ቀን። በ30 ቀን ጊዜ ውስጥ ይሄን ማስረጃ አሁንም ሚስቴ ነች የምትል ከሆነ አሁንም ልጆቼ ናቸው የምትል ከሆነ አሁንም ግንኙነቱ ትክክለኛ ነው የምትል ከሆነ 30 ቀን ሰጣለን። 30 ቀን ጊዜ ውስጥ ከነ ማስረጃ አቅርብልን፣ ከዛ በኋላ እናየዋለን ነው። ያ ፕሮሰስ ምን ይባላል? ሪኩዌስት ፎር ኤቪደንስ ይባላል። ለፔቲሽነሩ ነው የሚላከው፣ ማመልከቻውን ላስገባው ሰው አሜሪካን ሀገር ላለው ሰው ማለት ነው። ሪኩዌስት ፎር ኤቪደንስ ከተላከለት በኋላ 30 ቀን ነው ብዙ ጊዜ የሚሰጡት። በዛ በ30 ቀን ውስጥ ያሉትን ማስረጃዎች አዎ ሚስቴ ነች፣ ያኔ የተሳሳተችው በዚህ ምክንያት ነው፣ እንደዚህ ያለችው ይሄ መስሏት ነው፣ ብዙ ማስረጃዎች ይደረደራል። ከነ ማስረጃው ከዶክመንቴሽንም ያስፈልጋል፣ ይላካል እንደገና ወደ USCIS ማለት ነው። USCIS ያንን ነገር ያይና ለሁለተኛ ጊዜ ወይ ሪአፕሩቭ ያደርገዋል። አይ ኬዙን ያኔ አፕሩቭ ያደረግነው በስተት አይደለም፣ ትክክለኛ ነው ግንኙነታችሁ፣ ስለዚህ እንደገና ወደ ኤምባሲ ሄዶ ልጅቷ ወይም ደግሞ ልጁ ወይም ደግሞ አባት ወይም ልጅ እንደገና ኢንተርቪው ይደረጋሉ ማለት ነው። ሪአፕሩቭ ካደረገው
ካላመነበት ግን ወይም ደግሞ ኤምባሲ ኢንተርቪው ሲደረግ የተናገረው ነገር ያቀረበው ነገር ወይም ደግሞ ያላቀረበው ነገር ወይም ደግሞ አላሳመነንም ያለውን ነገር ከገዙት ግን ያንን መጀመሪያ አፕሩቭ ያደረጉትን ቪዛ ሪቮክ ያደርጉታል ማለት ነው። ስለዚህ ያለው አማራጭ ወይ እንደገና አፕላይ ማድረግ ነው ወይም ሌላ ኦልተርኔቲቭ መፈለግ ነው። ብዙ ሰዎች ስለሚቸገሩና ኢንፎርሜሽኑ አትሊስት ምን ያህል ጊዜ እንደሚፈጅ አንድ ነገር መጨመር እፈልጋለሁ። ቪዛው ዲናይ ከተደረገ በኋላ ኤምባሲ ላይ ወደ USCIS እስኪመለስ ድረስ ሚኒመም 180 ቀን ይፈልጋል USCIS ወይም ደግሞ ኤምባሲ። ከ180 ቀን በፊት አትጠይቁን ነው የሚሉት። ከ180 ቀን በኋላም እንኳን አንዳንድ ጊዜ 9 ወር፣ 1 ዓመት፣ 2 ዓመት ይፈጃል USCIS ፔቲሽነሩን ወይም ደግሞ ማመልከቻውን ያስገባውን ሰው ኮሙኒኬት ለማድረግ። በጣም ፍረስትሬቲንግ ነው፣ ግን አትሊስት ስቴፑን ታውቃላችሁ ማለት ነው። ማወቅ እጅግ በጣም ይጠቅማል። መረጃ የስኬት ቁልፍ ነው። አላን ጉደታ ነኝ ከአላን ጉደታ የጠበቃ ቢሮ ነው። እሺ እንግዲህ ቪዲዮ ላይ እንዳዳመጣችሁት እንዳያችሁት ነው። እንግዲህ እዚህ ላይ የተለያዩ የቤተሰብ አካላት በተለይ ደግሞ ለቤተሰብ አካላት ወይም ለቤተሰብ አባላት የሚጠየቅን የቪዛ ሂደት ተከትሎ ያሉ አሰራሮች ናቸው። በተለይ ደግሞ ፔቲሽነሩ ወይም ደግሞ የቤተሰቤን አካል አባቴን፣ እናቴን፣ ልጆቼን፣ ሚስቴን ለማምጣት ፈልጋለሁ የሚለው በአሜሪካን ሀገር የሚገኘው አካል ጥያቄ ካቀረበ በኋላ ጥያቄ የሚያቀርበው ለዩኤስሲአይኤስ ነው። ዩኤስሲአይኤስ ወደ ኤንቪሲ ይልከዋል። ኤንቪሲ ማለት ናሽናል ቪዛ ሴንተር ነው። ከዛ በኋላ መጨረሻ ላይ ወደ ኢትዮጵያ ወዳለው የአሜሪካ ኤምባሲ ነው ጉዳዩ የሚደርሰው። ስለዚህ ኢትዮጵያ የሚገኘው የአሜሪካ ኤምባሲ ደግሞ በዚህ መንገድ ቃለ መጠይቅ ያደርጋል ማለት ነው። ቃለ መጠይቅ የሚያደርግላቸው ለተላከላቸው ወይም ደግሞ ያ ጥያቄ ለቀረበላቸው ወይም ደግሞ የነዚህ ሊወሰዱ የሚፈለጉት የቤተሰብ አካላት ነው። እንግዲህ ቃለ መጠይቅ የሚደረግላቸው ለዛ የሚከፍሉት ክፍያ አለ። ስለዚህ በኤምአርቪ ይኖረዋል። ስለዚህ በዛ ክፍያ መሰረት ለቃለ መጠይቅ ወደ ኤምባሲ ይገባሉ። ስለዚህ ኤምባሲ በምትገቡበት ሰዓት ሁለት አይነት ነገሮች ናቸው መጠበቅ ያለባችሁ፣ ወይ የስ ነው ወይ ኖ ነው። ስለዚህ ማስረጃችሁ እያንዳንዱ ነገር ታይቶ የስ ልትባሉ ትችላላችሁ ወይም ደግሞ ኮንፈርም ሊደረግላችሁ ይችላል። አለበለዚያ ደግሞ ኖ ልትባሉ ትችላላችሁ ወይም ደግሞ ቪዛው አይሰጣችሁም ልትባሉ ትችላላችሁ። በዚህ ወቅት ምንድን ነው ሂደቱ? የኤምባሲው ሂደት ምን ይመስላል? ከዛ በኋላ ያሉ ሂደቶች ምንድን ናቸው? ከዛ በኋላ እናንተስ ምን ይጠበቅባቸዋል የሚለውን እንመጣበታለን። እንግዲህ መጀመሪያ የኤምባሲውን ሂደት ነው የምንመለከተው። መጀመሪያ ከተከለከላችሁ አንዳንድ ጊዜ መከልከሎች ስለሚኖሩ ማለት ነው። ከተከለከላችሁ መጀመሪያ ነገር ያ ደብዳቤ ይሰጣችኋል። የሚሰጣችሁ ደብዳቤ ኖ የተባለበትን እያንዳንዱ ምክንያት የሚገልጽ ደብዳቤ ነው የሚሰጣችሁ ማለት ነው። ስለዚህ ሙሉ ለሙሉ ክልከላ ሳይሆን በወቅቱ ያቀረባችሁት ማስረጃ ግን ለዚህ የሚበቃ አይደለም የሚል ነው ክልከላው። ስለዚህ እንደዛ አይነት ሁኔታ አለ። ስለዚህ ቪዛውን ከተከለከላችሁ ምንድነው የሚሆነው? ኤምባሲው የሚከተላቸው የራሱ ደረጃዎች አሉት። የመጀመሪያው ነገር ቪዛው ከተከለከለ ፓስፖርቱ እንዲመለስላችሁ ይደረጋል ማለት ነው። የክልከላ ደብዳቤም ደግሞ ምክንያቱን የሚገልጽ የክልከላ ደብዳቤም እዛው ይሰጣችኋል። ስለዚህ የክልከላ ደብዳቤ በሚሰጣችሁ ወቅት ክልከላው በሲስተም ውስጥ ይመዘገባል። ይሄ የሚመዘገብበት ምክንያት ለቀጣይ ሙከራ እንደ መረጃ ስለሚያገለግል ነው ማለት ነው። ከዛ በኋላ የክፍያ ሁኔታ እንደነገርኳችሁ አለ። የቪዛ አገልግሎት ክፍያ አለ የራሱ ኤምአርቪ ፊ የሚባል። ስለዚህ ለአንድ ጊዜ አገልግሎት ብቻ ነው ክፍያው የምትፈጽሙት። ስለዚህ በሚቀጥለው ጊዜ ምናልባት ሪአፍርም ተደርጎ ወይም እንደገና ሪአፕሩቭ ተደርጎ ቢመጣና ለቃለ መጠይቅ ብትጠሩ ሁለተኛ ጊዜ እንደገና ክፍያ መክፈል ይጠበቅባቸዋል ማለት ነው። እንግዲህ የቤተሰብ አባላት የሆኑት ለምሳሌ ባል ሊሆን ይችላል፣ ሚስት ልትሆን ትችላለች፣ ልጆች ሊሆኑ ይችላሉ፣ ወይም ወላጆች ምንድነው ማድረግ ያለባችሁ? በዚህ ወቅት ምንድነው ማድረግ ያለባችሁ? ክልከላው ካጋጠመ በኋላ ልትወስዷቸው የሚገቡ አንዳንድ ነገሮች ይኖራሉ። ከቃለ መጠይቁ በኋላ ወዲያውኑ መኮንኑ የጠየቃቸውን ጥያቄዎችና የመለሳቸዋቸውን መልሶች በዝርዝር ብትመዘግቧቸው በጣም ጥሩ ነው። ለምንድነው ካላችሁ የትኛው መልስ ላይ ነው መኮንኖቹ ያልተደሰቱት ያልረኩት ወይም ደግሞ ትክክለኛ መረጃ አላገኘንም ያሉት በየትኞቹ ጥያቄዎች ላይ ነው? ስለዚህ ይሄ ለሚቀጥለው ጊዜ እንደው አጋጣሚ ሆኖ እንደገና ሪአፕሩቭ የሚደረግ ከሆነና ለሁለተኛ ቃለ መጠይቅ የምትጠሩ ከሆነ በዛ ጉዳይ ላይ በደንብ ጥሩ ማስረጃ ለመስጠት ያስችላችኋል። ስለዚህ ይሄንን ማድረግ ትችላላችሁ። ሌላው ነገር ደግሞ ሁለተኛው ነገር ስትሮንግ ታይስ ማቅረብ ነው። ይሄ ማለት ትስስራችሁ ምን ያህል የጠበቀ ነው፣ ምን ያህል ትክክለኛ የሆነ መረጃ ነው የምትሰጡት፣ ይሄንንም ማወቅ ይኖርባችኋል ማለት ነው። ስለዚህ
እንደገና በድጋሚ እንደዚህ አይነት ጥያቄዎች ቢመጡ ለሚቀጥለው ጊዜ የተሻለ ምላሽ ለመስጠት የተሻለ መረጃ ለማቅረብ ይረዳችኋል ማለት ነው። ስለዚህ ይሄንን ማድረጋችሁ በጣም አስፈላጊ ነው። ከዛ በኋላ እንግዲህ ምንድነው ኤምባሲው የሚከተላቸው ነገሮች የሚለውን ምንመለከት ይሆናል ማለት ነው። እንግዲህ ኤምባሲው ወዲያውኑ በድጋሚ እንዳያመለክቱ አይከለክልም። በተለይ ደግሞ ክልከላ ወዲያውኑ ቪዛችሁ ሊከለከል ይችላል። ልታመለክቱ ትችላላችሁ፣ አታመልክቱ አይላችሁም። ሆኖም ግን ክልከላው በደረሰ በሳምንቱ መመለሱ ግን ያው ውጤቱ ተመሳሳይ ሊሆን ስለሚችል ከ6 ወር በፊት ባትመለሱ ባትጠይቁ የተሻለ ይሆናል። ሆኖም ግን እናንተ ይህን ጥያቄ መልሳችሁ ከማቅረባችሁ በፊት ደግሞ ያሉ አንዳንድ ሁኔታዎች አሉ። እነሱን እንመለከታለን ማለት ነው። ለምሳሌ ጉዳዩ የቤተሰብ ጥያቄ ማለትም የኢሚግሬሽን ቪዛ ሆኖ በሰነድ ጉድለት ወይም ደግሞ በሌላ ምክንያት ከሆነ ያን ኤምባሲው የተጠየቀውን ሰነድ በፍጥነት ማሟላታችሁ በጣም አስፈላጊ ነው ማለት ነው። ስለዚህ ለምሳሌ ሰነዱን በኢሜይልም ልታደርጉ ትችላላችሁ ወይም በፖስታ መላክ ሊኖርባችሁ ይችላል። ይሄ ከሆነ እንደ አዲስ ቃለ መጠይቁ ሳያስፈልግ ቪዛው ሊሰጣችሁ የሚችልበት ሁኔታ ይኖራል። ይሄ የሚደረገው ምንድነው? የኤምባሲው ቀጥታ የከለከላችሁን ቪዛ ፓስፖርታችሁን መልሶ ወደ USCIS ከመመለሱ በፊት የሚከናወኑ ነገሮች ናቸው ማለት ነው። ሆኖም ግን የአሜሪካ ኤምባሲ በዚህ ወቅት ምንድን ነው የሚያደርገው? ለምሳሌ ቪዛውን ከልክሏችሁ ቀጥታ ወደ አሜሪካ ጉዳዩ ለመመለስ የሚፈልግ ከሆነ ምን አይነት ቅደም ተከተሎች አሉ የሚለው እናያለን። እንግዲህ የአሜሪካን ኤምባሲ የኢሚግሬሽን ቪዛን ውድቅ ካደረገ ጉዳዩን ወደ አሜሪካ የዜግነትና የኢሚግሬሽን አገልግሎት ወይም ደግሞ USCIS ተብሎ ወደሚጠራው አካል የሚመልስበት ሂደት አለ። ይሄ ኮንሱላር ሪተርን ይባላል። ይሄ ሂደት ረጅም ጊዜ ሊወስድ ስለሚችል USCIS ደግሞ ጉዳዩን የሚይዝባቸው አንዳንድ ሁኔታዎች ሊኖሩ ስለሚችሉ እሱን ማጤን በጣም አስፈላጊ ነው። ጉዳዩ እንግዲህ ከኤምባሲ ወደ USCIS ይመለሳል ብያችኋለሁ። እንግዲህ መኮንኑ ቪዛውን ለመከልከል የወሰነው በቀረበው ማስረጃ ወይም በቃለ መጠይቁ ወቅት በተገኘ መረጃ ወይም ደግሞ ፔቲሽን ማለት ነው መጽደቅ አልነበረበትም ብሎ ካመነ ቀጥታ ፋይሉን ወዴት ነው የሚልከው ወይም ደግሞ ጉዳዩን ወዴት ነው የሚልከው? ወደ NVC ወይም ደግሞ ወደ ናሽናል ቪዛ ሴንተር ነው ፋይሉን የሚልከው። ከዛ NVC ደግሞ ለፈቀደው መስሪያ ቤት ወይም ደግሞ ለUSCIS ይልካል ማለት ነው። እንግዲህ USCIS ፋይሉን ሲቀበል እንግዲህ 6 ወር ነው የሚባለው። ከ6 ወር በፊት አትላኩ ነው የሚባለው። ጉዳዩ ወደ USCIS እስኪደርስ ድረስ 6 ወር ይፈጃል ወይም ደግሞ ቅድም 180 ቀናት የተባለው ማለት ነው። USCIS እንግዲህ ፋይሉን ከኤምባሲው እንደደረሰው በአሜሪካ ላለው ጥያቄ አቅራቢ ወይም ፔቲሽነር ደብዳቤ የሚልክበት የራሱ ሁኔታ አለው። ሆኖም ግን ደብዳቤውን ከመላኩ በፊት ደግሞ እስከ 1 ዓመት አንዳንድ ጊዜም ደግሞ ከዛም በላይ የሆኑ ጊዜያቶች ያስፈልጉታል ነገሮቹን መመርመር ስላለበት። እንግዲህ የUSCIS መኮንኖች ኤምባሲ የላከውን የክልከላ ምክንያትና ማስረጃዎቹን ይገመግማሉ። ከዛ ግምገማው ሲያልቅ ደግሞ USCIS 2 አይነት ውሳኔዎችን ሊያስተላልፍ ይችላል። ይሄ ማለት ምንድነው? ምን አይነት ሁኔታዎች አሉ? ለምሳሌ ኖየር የሚባል ነገር አለ። ይሄ ማለት ኖቲስ ኦፍ ኢንቴንት ቱ ሪአፈርም ኦር ቱ ሪቮክ የሚል ነገር አለ። ስለዚህ ሊቀበለውም ይችላል ወይም ደግሞ ሪቮክ ሊያደርገው ይችላል። ካላመነበት በተለይ ከኤምባሲ የተላከለት ነገር የማያሳምነው ሆኖ ከተገኘና ትክክለኛ በቃ ይሄ ቪዛውን የሚያስከለክል ነው ብሎ ካመነ ወደ ፔቲሽነሩ መላክም ላይ ይጠበቅበት ይችላል። እዛው ጋር ሪቮክ ሊያደርገው ይችላል። እንግዲህ ይሄ ደግሞ ሲፈጠር እንደገና ፔቲሽነሩ እንደ አዲስ ማመልከቻ ማስገባት ሊኖርበት ይችላል። ሆኖም ግን ሪአፈርም ሊያደርገው የሚችል ከሆነ ምንድን ነው የሚደረገው ካላችሁ በጣም የተለመደ አካሄድ አለ። ኤምባሲው እነዚህን ምክንያቶች ጠቅሶ ቪዛውን ከልክሏል፣ እኛም የፈቀድነውን የጥያቄ ፎርም ልንሰርዘው አስበናል የሚል ደብዳቤ ወደ ፔቲሽነሩ ይላካል ማለት ነው። የፔቲሽነሩ ድርሻ በዚህ ወቅት ምንድን ነው? የተነሱትን ቅሬታዎች የሚያስተካክል ተጨማሪ የሆነ ማስረጃ ለማቅረብ 30 ቀን ይሰጠዋል። እንግዲህ በ30 ቀናት ውስጥ ማስረጃህን እንድታቀርብ እንፈልጋለን። በዚህ ጉዳይ አሳማኝ ሆኖ ያላገኘናቸው ነገሮች አሉ። በቤተሰብህ አካልም ትክክለኛ ያንተን ዝምድና አያውቁትም ወይም ደግሞ ካንተ ጋር ያላቸውን ዝምድና በትክክለኛ መንገድ ማስረዳት አልቻሉም የሚሉና ሌሎችንም ነገሮች አያይዞ በደብዳቤ መልክ ለፔቲሽነሩ ይልካል። ፔቲሽነሩም ደግሞ 30 ቀን ይሰጠዋል። በዛ 30 ቀን ውስጥ ትክክለኛ የሚላቸው ማስረጃዎች አያይዞ መላክ አለበት ለUSCIS ማለት ነው። ከዛ በኋላ USCIS ጉዳዩን ያጤነዋል ማለት ነው። እንግዲህ ሪአፈርሜሽን ለመላክ ማለት ነው። እንግዲህ የቀረበው ማስረጃ ጠንካራ ከሆነና ኤምባሲውን ጥርጣሬ ውድቅ የሚያደርግ ከሆነ
ዩኤስሲአይኤስ ጥያቄውን እንደገና ለማጽደቅ ሊወስን ይችላል ማለት ነው። ከዛ በኋላ ጉዳዩ በድጋሚ ወደ ኤምባሲው ይላካል። ኤምባሲው ደግሞ አዲስ ቃለ መጠይቅ እንዲደረግ ለተጋባዡ ጥሪ ያሳልፋል፣ ወይም ለቤኔፊሻሪ ማለት ነው ጥሪ ያሳልፋል ማለት ነው። ስለዚህ በዚህ ወቅት ደግሞ እናንተ ተጠያቂዎቹ ወይም ተጋባዦቹ ደግሞ ወይም ቤኔፊሻሪ ማለት ነው እናንተ ደግሞ እንደገና ለአርኤምቪ ፊ ማለት ነው ከፍላችሁ ወይም ደግሞ ለኤምባሲው ክፍያ ከፍላችሁ ትገባላችሁ፣ ለጥያቄ ትገባላችሁ ማለት ነው። ከዛ በኋላ ጉዳዩ እንደገና የሚታይበት ሁኔታ፣ ቃለ መጠይቁ እንደገና የሚቀርብበት ሁኔታ አለ። ሆኖም ግን ጥያቄውን የሚሰርዘው ከሆነ ደግሞ የቀረበውን ጥርጣሬ ማስተባበል ካልተቻለ፣ በተለይ ደግሞ ፔቲሽነሩ ያንን ጥያቄ ማስተባበል ካልቻለ፣ ትክክለኛ የሆነ ጥሩ የሆነ መረጃ ማቅረብ ካልቻለ ምንድን ነው የሚሆነው? ሙሉ ለሙሉ ያ ፍቃድ ይሰረዛል፣ ያ ቪዛ ጥያቄ ይሰረዛል። በዚህ ጊዜ ጉዳዩ እዛ ጋር ይዘጋል ማለት ነው። ስለዚህ ፔቲሽነሩ እንደገና አዲስ ፋይል ማስገባትና ይግባኝ ማለት የሚኖርበት ሁኔታ አለ ማለት ነው። እንግዲህ በዚህ ጊዜያት ውስጥ በጣም በርካታ ጊዜያትን ሊወስድ ይችላል። እንደነገርኳችሁ ከአሜሪካ ኤምባሲ ፋይሉ ከኤንቪሲ ከዛ ወደ ዩኤስሲአይኤስ ለመድረስ 6 ወር ይፈጃል። ዩኤስሲአይኤስ ደግሞ መርምሮ ጉዳዩን ለፔቲሽነሩ ጥያቄ መልሶ ለማቅረብና አንዳንድ ደብዳቤዎችን ለመላክ ደግሞ 1 ዓመት ድረስ አንዳንድ ጊዜ ነው ከዛ የበለጠ ጊዜ ይፈልጋል ማለት ነው። ስለዚህ ረጅም ጊዜያቶችን የሚወስድ ሁኔታ ነው ያለው። አሁን ትልቁ ነገር እናንተ ቤኔፊሻሪዎቹ ምናልባት ፔቲሽነሩ ጥሩ ማስረጃ ቢያቀርብና እንደዚሁም ደግሞ ዩኤስሲአይኤስ ሪአፈርም ቢያደርገው እንግዲህ እንደገና ኮንፈርም ለማድረግ ቢያስብ እንደዚህ አይነት ነገሮች ቢፈጠሩና ተመልሳችሁ ለሁለተኛ ቃለ መጠይቅ ልትጠሩ ብትችሉ ምንድነው ማድረግ ያለባችሁ? እናንተ መጀመሪያ አስቀድማችሁ መዘጋጀት። ቀደም ሲል ብያችኋለሁ፣ ከኤምባሲው ስትወጡ ነው ተብላችሁ ከሆነ የወጣችሁት በእያንዳንዱ ጥያቄዎቻችሁ በእያንዳንዱ የመኮንኖቹ ጥያቄ ላይ የእናንተን እነሱ የሚጠይቁትን ነገር ዘርዝራችሁ መዝግባችሁ ከያዛችሁ የሚቀጥለውን ጥያቄ ለመመለስ ምንም ፈተና አይሆንባችሁም። ስለዚህ እያንዳንዱ ጥያቄ ላይ አጥጋቢና አርኪ የሆነ መልስ መስጠት ትችላላችሁ ማለት ነው። ሌላው ነገር ደግሞ የጉዟችሁን ዓላማ እንደዚሁም ደግሞ ፔቲሽነሩ ወይም ደግሞ የእናንተ የቤተሰብ አካል እዛ አሜሪካ ያለው አካል ዝምድናችሁ ምን ያህል የጠበቀ ነው፣ ምን ያህል እውነት ነው፣ እያንዳንዱን የምትጠየቁትን ጥያቄ በግልጽና ጥርትና አጠር ባለ መንገድ መመለስ በጣም አስፈላጊ ነው። ሌላው ነገር ደግሞ ሁሉንም ሰነዶች አያይዛችሁ በተለይ ኦሪጂናል የሆኑ ሰነዶች ናቸው መያዝ ያለባችሁ። አንዳንድ ጊዜ ብዙ ሰነዶች ላትጠየቁ ትችላላችሁ፣ ግን ሁሉንም በፋይል አድርጋችሁ አዘጋጅታችሁ ይዛችሁ መሄዳችሁ ግን በጣም አስፈላጊ ነው። እርግጥ ነው የሰነድ ብዛት አይደለም የእናንተን ቪዛ የሚወስነው። የእናንተን ቪዛ የሚወስነው እናንተ በቃልም ጭምር የምትመልሱት መልስ ስለሆነ በዚህ ረገድ ዝግጁ መሆናችሁ በጣም አስፈላጊ ነው። ትልቁ ነገር የሰነድ ማዘጋጀት ሳይሆን ስነ ልቦናዊ ዝግጅት ነው የሚያስፈልገው። የመጀመሪያው መረዳት ያለባችሁ ነገር እዛ ኤምባሲ የተቀመጠው መኮንን እናንተን ጥያቄ ጠይቆ ማሳለፍ ነው የሚፈልገው እንጂ ኖ ማለት አይደለም። ስለዚህ መጀመሪያ ማሰብ ያለባችሁ እነዛ መኮንኖች ውስጥ አእምሮአቸው ውስጥ ያለው ነገር እኛን መጣል ሳይሆን እኛን ማሳለፍ ነው፣ ለእኛ መፍቀር ነው የሚለውን ነገር በአእምሮአችሁ ከያዛችሁ እናንተም ነፃ ሆናችሁ ምላሾችን ለመስጠት ያመቻችኋል፣ ይቀላችኋል ማለት ነው። ሌላው ነገር ደግሞ አጭርና ግልጽ የሆኑ ምላሾችን መስጠት። ስለዚህ አላስፈላጊ የሆኑ ማብራሪያዎች ውስጥ አለመግባት፣ ይሄም ሌላው የሚጠበቅ ነገር ነው። ሌላው ነገር ደግሞ የአይ ኮንታክት ያስፈልጋል። ሁልጊዜም ስትጠየቁና ምላሽ ስትሰጡ አይን ለአይን እየተያያችሁ በግልጽና ራሳችሁ ኮንፊደንስ እንዳላችሁ በሚያሳይ መንገድ ምላሻችሁ መስጠታችሁ በጣም አስፈላጊ ነው። ይሄ የእናንተ ድርሻ ነው። የፔቲሽነሩ ድርሻ ምንድን ነው? ወይም ደግሞ የጋባዡ ድርሻ ምንድን ነው ካላችሁ ደግሞ ቪዛው ከመፈቀዱ በፊት በአሜሪካ ያለው አካል የሚከተሉትን አሳማኝ ማስረጃዎች ለዩኤስሲአይኤስ ማቅረብ አለበት። የመጀመሪያው ነገር የዝምድና ማረጋገጫ ወይም ደግሞ ፕሩፍ ኦፍ ሪሌሽንሺፕ ማለት ነው። ለባል ሊሆን ይችላል፣ ለሚስት ሊሆን ይችላል፣ ለወላጆች ሊሆን ይችላል፣ ለልጆች ሊሆን ይችላል። የጋብቻ የምስክር ወረቀት፣ የጋራ ፎቶዎች፣ የገንዘብ ዝውውር መረጃዎች፣ አብሮ መኖርን የሚያሳዩ ሌሎችም ተጨማሪ ማስረጃዎችን ማቅረብ ሊጠበቅበት ይችላል። ለልጆችና ለወላጆች ከሆነ ደግሞ የልደት የምስክር ወረቀት የሁለቱንም ስም የያዘ ቢሆን በጣም የተሻለ ነው። ሌላው ነገር ትልቁ የአሜሪካ መንግስት በዚህ ሰዓት የማይፈልገው ነገር ማንም ሰው ከተለያዩ ሀገራት ሄዶ ፐብሊክ ቻርጅ እንዲሆን አይፈልግም። ስለዚህ አፊዳቪት ኦፍ ሰፖርት የሚባለውን I-864 የሚባለውን የገንዘብ አቅሙን የሚያሳይ ነገር ማስረጃ ማቅረብ ይኖርበታል። እዛ የሚወስደው ስፖንሰር የሚሆነው የቤተሰቡ አካል እዛ ያለው ፔቲሽነር ራሱን የቻለ ሰው መሆን አለበት።
ጥሩ የገንዘብ አቅም ሊኖረው ይገባል። የሚወስዳቸውን ሰዎች ደግሞ ወይም የቤተሰቡን አባላት ማኖር የሚችል መደገፍ የሚችል መሆን አለበት። ከእያንዳንዱ ነገር ጀርባ እያንዳንዱ የገንዘብ አቅም እንዳለው መታየት አለበት። ስለዚህ ፐብሊክ ቻርጅ ማድረግ መኖር የለበትም ማለት ነው። ስለዚህ የታክስ ሪፖርቱ ሊሆን ይችላል፣ ሌሎችም ገቢዎችን እያንዳንዱ ነገር ሊያቀርብ ይችላል ወይም አቅርብ ሊባል ይችላል። ስለዚህ ይሄ ነገር መደረግ አለበት ማለት ነው። እዚህም ያላችሁት ቢሆን የእናንተ ዝምድና ምንድን ነው የሚለውን ነገር ማወቅ አለባችሁ፣ ማስረዳት አለባችሁ። ሌላው ነገር ደግሞ ከወንጀል ነፃ መሆን ነው። የዝምድናችሁ እውነተኝነት ምን አይነት ነው የሚለውን ማሳወቅ አለባችሁ። ስለዚህ እነዚህን የመሳሰሉ ነገሮች መደረግ አለባቸው። እንግዲህ ስናጠቃልለው ይሄን ነገር ፔቲሽነሩ የገንዘብ አቅሙና ዝምድናውን ህጋዊነት ለማረጋገጥ ጥረት ማድረግ፣ የተጋባዡ ደግሞ በቃለ መጠይቅ ወቅት ስለ ዝምድና ያለው እውቀትና ቅንነት ለማሳየት ጥረት ማድረግ። እነዚህ ከሆኑ ቪዛውን የምትከለከሉበት ምንም አይነት ምክንያት የለም። እርግጥ ነው አሁን የኢሚግሬሽን ቪዛ ፖዝ ላይ ነው ያለ ነው። ማለትም ከ75 ሀገራት መካከል ኢትዮጵያም ትገኛለች። ሆኖም ግን በቅርቡ ይሄ ነገር በሙሉ እንደሚነሳ ተስፋ አለ። ስለዚህ በዛ ወቅት ፕሮሰስ ላይ የነበራችሁ እና ቪዛ ክልከላ ላይ የነበራችሁ ቪዛ ሊፈቀድላችሁ ቃለ መጠይቁን እንደገና ልታደርጉ ትችላላችሁ። በዚህ ወቅት ግን ጥንቃቄ ማድረግ አለባችሁ ማለት ነው። እንግዲህ ይሄ ለግንዛቤ ሆናችኋል። እያንዳንዱ ሂደት ይሄንን ይመስላል ማለት ነው። እናንተም በቀጣዮቹ ጊዜያት ደግሞ በእነዚህ ጊዜያት ላይ ስትቀርቡ ምን ማድረግ እንዳለባችሁ የሚረዳችሁ ቪዲዮ ነው። ጥያቄ ካላችሁ አሁንም ያልተብራሩላችሁ ጉዳዮች ካሉ በኮሜንት ሴክሽን ላይ ብታሳውቁኝ ምላሽ ምሰጥ ይሆናል። በሚቀጥለው ጊዜ ደግሞ በሌላ አዳዲስ መረጃዎች ተመልሰን እንገናኛለን። እስከዛው ድረስ ሰላም።